ውበት አቤት ውበት አቤት ውበት እንዴት ነው የሚያምሩት እያለች ማለት ነው እንግዲህ ሩታ እንዴት አይናቸውን እንደምታያቸው ስታምሩ የኔ ውዶች የኔ ፍቅሮች እያለች እንግዲህ በፈገግታ እንግዲህ እያየቻቸው ነው። ሄርሜላና አብረሽዬን ማለት ነው የኔ እንቁዎች እንዴት እንደሚያምሩት ደግሞ አቤት አያያዝ አቤት ውበት ውይ የኔ ውዶች እናንተ እኮ ትለያላችሁ። የሚገርማችሁ ነገር ደግሞ የሩታ መልእክት ምን ይላል መሰላችሁ? ለአቤል ላኩለት ብላ እንግዲህ ፈረሱን እንግዲህ በማዳበሪያ ያው እንትን የሆነ ነገር ብቻ ግን ተከቶ እሱን እያመነዠገ እሱን እየበላ ማለት ነው። ይሄን ለአቤል ላኩለት ብላ ነው እንግዲህ እሷ ፖስት ያደረገችው። አሁን ነው ፖስት ያደረገችው እግዚአብሔርን ቲክታክ ሰፈር ላይ እና የእሷ ቲክታክ ነው አይደለም ብዬ ገብቼ አየሁት። በቃ ቁም ነገር አድርጌ በቃ አካውንት ውስጥ ገብቼ ሳይ የራሷ ነው። አሁን ነው ፖስት ያደረገችው። አሁን ቅርብ ሰዓት እና በጣም ነው የገረመችን ማለት ነው። በዚህ ልክ ኧረ እንደ ሴትነትሽ ቆፍጠን በይ እንጂ ከወንድ ጋርማ አትወዳደር እንጂ ሩታ። ምን ነው በዚህ ልክ እንዴ? ይሄን ያክል ውርደት የምር ይሰለቻል። በጣም ነው የሚያስጠላው። እና እንግዲህ ዛሬ በተሰራው እንግዲህ ቪዲዮ ደግሞ ደስ በሚለው ነገር እንግዲህ ምን መሰላችሁ የኔ ወድሽ ማለት ነው የምሬን እንምላችሁ በጣም ደስ ያለኝ ነገር ሄርሜላ ችግር የለውም ትስተካከላለች፣ እሺ ትለዋለች። ሲቀጥል ደግሞ አብረሽም አንድ ነገር ያሳዘነኝ ነገር በጣም ትልቅ ነገር ማለት ነው ወንድሟ ስላለ ነው እንጂ ብቻዋን ብትሆን ኑሮ እሺ ትለኝ ነበረ። አሁን ያው ብቻ የውሸይ ምናምን ስለያዛት ነው። አይኖ ችግር የለውም። አንድ ነገር የምለው ነገር ግን ማለት ነው አብርሽ እውነት ሄርሜ ማለት የሩታ የምትተዋት ከሆነ ማለት ነው እውነት ይሄን ነገር እውነት አድርጋችሁት ከሆነ ለሄርሜላ ቀለበት ይሰርላት። በቃ ቃል ገብተህ ቀለበት ይሰርላት። ሌላ ምንም ነገር የለኝም። ቀለበት ይሰርላት በቃ። እውነት እሷ የምትፈልጋት ከሆነ እውነት ደግሞ ሩታን ማትፈልጋት ከሆነ ይሄን ከሁለት አንዱ ምረጥ። በቃ እኔ ዛሬ ውሳኔ ይሄ ነው። በቃ ስለዚህ ልጅቷንም አትጉዳት። ፍቅር ውስጥ ነው ያለችው ሄርሜላዬ ማለት ነው። ፍቅር ውስጥ ነው ያለችው የኔ እንቁ የኔ ጠንበለል ማለት ነሽ ሄርሜላ። አንቺ እኮ ከማንም ጋር የማትወዳደር ሴት ነሽ የኔ እንቁ የኔ እንደው ምን ልበልሽ የኔ አሰል የኔ ዘንካታ። ፈጣሪ ይጠብቃችሁ።